ትንሿ ቀይ ዶሮ። በአንድ የእርሻ ቦታ የምትኖር አንድ ትንሽ ቀይ ዶሮ ነበረች። በጣም ጠንካራም ሰራተኛ ነበረች። ትንሿ ቀይ ዶሮም 3 ጓደኞች አሏት፣ ድመት፣ ውሻና ፈረስ። ነገር ግን እነዚህ 3 ጓደኞቿ በጣም ሰነፎች ነበሩ። ድመቷም በፀሐይ ላይ መተኛት ትወዳለች። ውሻውም በጥላ ስር መተኛት ይመቸዋል። ፈረሱ ደግሞ ቀኑን ሙሉ ቴሌቪዥን በማየት ነበር ጊዜው የሚያሳልፈው። አንድ ቀን ዶሮዋ የእንጆሪ ዛፍ አየች። ለጓደኞቿም የእንጆሪ ኬክ አብረን እንስራ ብላ ለመናገር ሮጣ ሄደች። ሀሳቡንም ለጓደኞቿ ነገረቻቸው። ይህንን ሲሰሙ ውሻውና ድመቷ በጉጉት ከንፈራቸውን መላስ ጀመሩ። ፈረሱም ጅራቱን አወዛወዘ። በጣም ጥሩ ሀሳብ ነው አሏት። ዶሮዋም እንግዲያውስ እንጆሪዎችን እንድለቅም ማን ይረዳኛል ብላ ጠየቀቻቸው። ነገር ግን ማንም ሊረዳት አልፈለገም ነበር። ውሻውም ስራ በዝቶብኛል አላት። ድመቷም ደግሞ ደክሞኛል ብላ ተኛች። ፈረሱም ደግሞ ቴሌቪዥን እያየሁ ነው አለ። ከዛም ዶሮዋ በራሷ ለመስራት ወሰነች። እንጆሪዎችንም አንድ በአንድ መልቀም ጀመረች። ለቅማም ከጨረሰች በኋላ ኬኩን ለመስራት ተጨማሪ ዱቄት፣ ስኳርና ቅቤ ያስፈልጋት ነበር። እንደገና ጓደኞቿን እነዚህ ነገሮች በማምጣት እንዲረዷት ጠየቀች። ነገር ግን በድጋሚ ውሻው ስራ በዝቶብኛል አለ። ድመቷም በጣም ስለደከመኝ ተኝቻለሁ አለች። ፈረሱም ቴሌቪዥን እያየሁ ነው አለ። ትንሿ ዶሮም ቀሪዎቹን ነገሮች በራሷ ለማድረግ ወሰነች። ከፍሪጅ ውስጥም ኬኩን ለመስራት የምትፈልጋቸውን ነገሮች አገኘች። ኬኩንም መስራት ጀመረች። ብዙም ሳይቆይ ከኪችኑ ውስጥ በጣም ጣፋጭ የሆነ ሽታ ወደ ውጪ መሽተት ጀመረ። ውሻው፣ ድመቱና ፈረሱ ሽታውን አሽትተው ወደ ኪችኑ በፍጥነት ሮጠው ሄዱ። ከዛም ትንሿ ዶሮ ይህንን ኬክ እንድበላ የሚረዳኝ ማን ነው አለች። ውሻውም እኔ አለ። ድመቷም እኔ ልረዳሽ እችላለሁ አለች። ፈረሱም እኔ እረዳሻለሁ አለ። ነገር ግን ዶሮዋ ይህንን ኬክ ለመስራት ማናችሁም አልረዳችሁኝም፣ ስለዚህ ስበላም አትረዱኝም በማለት የሰራችውን ኬክ ብቻዋን ብልት አድርጋ ጨረሰች።